አርቲስቱ በጠና ታሟል። የአርቲስቱ የጤና ሁኔታ እጅግ አሳሳቢ እየሆነ መምጣቱን ሰምተናል። እንግዲህ ሁላችንም እንደምናውቀው በህገወጡ ፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙ ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የህክምና ክትትል እያደረገ መሆኑ ተሰምቷል። አርቲስቱ እንግዲህ ከዚህ ቀደም በነበረበት የስኳርና የደም ግፊት ህመም ምክንያት እንግዲህ አሁን ላይ ህመሙ በጣም ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ህክምና በመከታተል እያሳለፈ እንደሚገኝ ነው እንግዲህ መረጃዎች እያሳዩ የሚገኙት። እንግዲህ ሁላችንም እንደምናውቀው እስር ቤት እንኳን ህመም ላለበት ይቅርና ጤነኛም ለሆነ ሰው ምቹ አይደለም። መታሰር ማለት እንግዲህ ከምቾት ቀጠና መውጣት ነው። የተለያዩ የማይመቹ ሁኔታዎች ያጋጥማሉ። መኝታውም፣ ምግቡም፣ እንቅስቃሴውም እንዲሁም ደግሞ መገደቡ በራሱ አይምሮ ላይ የሚፈጥረው ጫና ቀላል የሚባል አይደለም። ይህንን ማድረግ አትችሉም፣ ከተከለለላችሁ ክልል ውጪ ወይም ከዚህ ግድግዳ ውጪ መውጣት አትችሉም መባል በራሱ የሰው ልጆችን ትልቅ ጭንቀት ውስጥ ይከታል። እንኳን እስር ቤት ሆኖ እንዲሁም ደግሞ የጤና እክል ተደምሮበት ቀላል የሚሆን ሁኔታ አይደለም። እንግዲህ አሁን እንደሰማነው ከሆነ አርቲስት ሰለሞን ቦጋለ የስኳር ህመምና የኩላሊት ችግር እንዳለበት ነው የሰማነው። ከዛ በመቀጠል እንግዲህ ከዚሁ ጉዳይ ጋር ተያይዞ ከፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው ከነበሩ አርቲስቶች መካከል እንግዲህ ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ እሳቱ ታውቋል። አርቲስቶቹ የተበረከተላችሁ መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ገደብ መሰረት ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ነው እንግዲህ መረጃዎች የሚያሳዩት። ይህንን የእገዳ ውሳኔ ተከትሎ እንግዲህ ሮብ ዕለት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ አርቲስት ይገረምና ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረቢያ ቤት ውስጥ ሆኖ እየቀረበላቸው ያለውን ምግብ ለመመገብ እየተቸገሩ መሆኑን ለፍርድ ቤቱ በአቤቱታ ወይም በቅሬታ መልክ አሰምተው ነበር። ግለሰቦቹ ያቀረቡትን አቤቱታ ተከትሎ እንግዲህ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤቱ በመሄድ እስረኞቹን እንዲጠይቁ መፈቀዱ ነው የተገለጸው። እንግዲህ ሁላችንም እንደምናውቀው ባለፈው ወር ነበረ በፊንቴክ ኢንቨስትመንት ግሩፕ ምክንያት ተጭበርብረናል ያሉ ግለሰቦች አቤቱታችን ይሰማበታል ብለው ባመኑት የመንግስት መስሪያ ቤት በር ላይ ተሰብስበው ድምፃቸውን በማሰማታቸው ምክንያት የመንግስት አካላትም እንግዲህ እርምጃ ወስደዋል። የመንግስት አካላትም እንግዲህ ከዚህ ጉዳይ ጋር ተያያዥነት አላቸው ብለው ያመኑባቸው ግለሰቦች ላይ እርምጃ ወስደዋል። ከነዚህም መካከል እንግዲህ ቅድም የጠቀስናቸው አርቲስቶች እንደውም ቲክቶከሮች ይገኙበታል። ታዋቂው ተዋናይና የማስታወቂያ ባለሙያ ሰራዊት ፍቅሬን ጨምሮ የተለያዩ የጥበብ ባለሙያዎች የሚገኙበት ሲሆን እንግዲህ እነሱ ያስተዋወቁትን ማስታወቂያ አይተን ነው እንደዚህ አይነት ነገር ውስጥ የገባ ነው። እነሱን አምነን ነው ገንዘባችንን ለዚህ ድርጅት አሳልፈን የሰጠ ነው። ስለዚህ ከድርጅቱ ጋር ያለውን ጉዳይ እነዚህ አርቲስቶች ይፍቱልን ብለው በተደጋጋሚ ጥያቄ ቢያቀርቡም ምንም አይነት ምላሽ ከአርቲስቶቹም ሆነ ከድርጅቱ ማግኘት ባለመቻላቸው ምክንያት እንግዲህ አቤቱታቸውን አቅርበው ምላሽ አግኝተዋል። ይህ ጉዳይ እንግዲህ በወቅቱ ትንሽ አነጋጋሪ ሆኖ ነበረ። ምክንያቱ ደግሞ እነኚህ አርቲስቶች ስለ ጉዳዩ አስተዋወቁ፣ ስለ ካምፓኒው ስለ መኪና ማስመጣቱ አስተዋወቁ እንጂ ህጋዊ ነው አይደለም የሚለው ጉዳይ ወይም አጭበርባሪ ነው አይደለም የሚለውን ጉዳይ እንዴት ያጣራሉ? እንዴት ያውቃሉ? ስለዚህ ለምንድን ነው እነዚህ አርቲስቶች ተጠያቂ የሚሆኑት የሚሉ ግለሰቦች እንደነበሩ ሁሉ ከዛው በተቃራኒ ደግሞ እንደዚህ አይነት ማስታወቂያ ከመስራታቸው በፊት ህጋዊነቱን ሊያረጋግጡ ይገባ ነበር። ምክንያቱም እነዚህ ሰዎች የህዝቡ አይን ናቸው። ህዝቡ አይኑ የሚያርፍባቸው ሰዎች ናቸው። ምሳሌ የሚሆኑ ሰዎች ናቸው። ጥፋታቸውም ልማታቸውም ለህዝብ ቀድሞ የሚደርስ ሰዎች ናቸውና እንደዚህ አይነት ነገር ከመስራታቸው በፊት ህጋዊነትን ሊያረጋግጡ ይገባ ነበር የሚሉ ደግሞ ወገኖች ተነስተው ነበረ። ከዛ ባሻገር ግን በዋናነት ህጋዊ የሆነው ጉዳይ ስንመለከት ማንኛውም
ካምፓኒ እንግዲህ የማስታወቂያ ድርጅት ወይም አርቲስት ማስታወቂያ ከመስራቱ በፊት የማስታወቂያ የሚሰራለትን ድርጅት ህጋዊነት ሊያረጋግጥ እንደሚገባ የሚያትት አዋጅ መኖሩ ታውቋል። በእንደዚህ አይነት ሁኔታ ውስጥ እንግዲህ ድርጅቱ የማጭበርበር ሂደት ቢፈጽም አርቲስቶቹ ተጠያቂ ሊሆኑ እንደሚችሉ የሚገልጽ ህግ እንግዲህ መደንገጉን ተከትሎ እነዚህ አርቲስቶች እና ቲክቶከሮች በህግ ቁጥጥር ስር ሊውሉ ችለዋል ማለት ነው። ከዚህ ቀደም እንግዲህ እግረኛው ሚዲያ ላይ ሰራዊት ፍቅሬ ተጋብዞ ይሄ ጉዳይ ተነስቶ እንዴት እንደዚህ አይነት ስራ ትሰራለህ? አንተ ገንዘብ ካገኘህበት ምንም አይነት ነገር ትሰራለህ ማለት ነው ተብሎ ለቀረበለት ጥያቄ እኔ ገንዘብ ስለተከፈለኝ ብቻ የምሰራ ሰው አይደለሁም። የምሰራውን ነገር የምሰራውን ነገር የምመርጥ ሰው ነኝ። እንደውም ገንዘብ ከፍዬ ራሱ ልመልሳቸው እችላለሁ በማለት ነበር እንግዲህ የመለሰው። ከፊንቴክ ኢንቨስትመንት ጋር በተያያዘ ግን ህጋዊ ሰነድን አይቼ ህጋዊ መሆኑን ከመንግስት አካላት የተሰጠውን የሰነድ ማረጋገጫ አይቼ ነው እኔ ማስታወቂያውን ለመስራት ከማስታወቂያ ድርጅቴ ጋር ውል እንዲፈጽሙ የፈቀድኩት በማለት ነበር የገለጸው። መስቀል አደባባይ ላይ ሆነውም እንግዲህ ለሳምፕል ያመጧቸውን መኪኖች ሲሸልሙ ራሳቸው የመንግስት አካላት ተገኝተው ነበረ። ስለዚህ በምንም ተአምር አጭበርባሪዎች ናቸው ብለን ልንገምት አልቻልንም። ህዝቡ ብቻ አይደለም እኛም ተታለናል፣ ግን ምንም ማድረግ አንችልም ብሎ ነበር እንግዲህ ለቀረበለት ጥያቄ ምላሽ ሰጥቶ የነበረው። ነገር ግን ምንም ማድረግ አንችልም ወይም ምንም ልናረግ አልቻልንም የሚለው መልስ ሊሆን ባለመቻሉ ምክንያት እንግዲህ እነዚህ ግለሰቦች ዛሬ እስር ቤት ይገኛሉ ማለት ነው። ይህም ጉዳይ እንግዲህ ለሌሎች ባለሙያዎች፣ ለሌሎች ብራንድ አምባሳደር ለሚሆኑ ሰዎች እንግዲህ ትልቅ የማንቂያ ደውል፣ የማስጠንቀቂያ ደውል ነው የሆናቸው። ይህንን ተከትሎ እንግዲህ በቅርቡ ሙሉዓለም ከእንደዚህ አይነት ተመሳሳይነት ይዘት ካለው ካምፓኒ ጋር ተፈራርሞ የነበረ ሲሆን የድርጅቱ አምባሳደር ሆኖ የነበረ ሲሆን ነገር ግን ከነሰራዊት መታሰር በኋላ ከድርጅቱ ጋር የነበረውን ውል ማፍረሱ ወይም ማቋረጡ ይታወቃል። ከዚህ በኋላ ለዚህ ድርጅት አምባሳደር አይደለሁም ብሎ በይፋ በማህበራዊ ሚዲያ ላይ እንግዲህ በማህበራዊ ትስስር ገጹ ላይ አጋርቷል። የድርጅቱ ሁኔታ አላምር ብሎት እንደሆነና በተደጋጋሚ አስመጣለው ያላቸውን እቃዎች ማስመጣት ባለመቻሉ ይህም ካምፓኒ በነገራችን ላይ አርቲስት ሙሉዓለምም አምባሳደር ሆኖበት የነበረው ካምፓኒ እንዲሁ የመኪና ማስመጣት ሂደት ላይ የተሰማራ የነበረ ቢሆንም ነገር ግን ባለው ወይም ቃል በገባው የጊዜ ሰሌዳ መሰረት መኪኖቹን ለደንበኞቹ ማስረከብ ባለመቻሉ ምክንያት ትንሽ ውዝግብ ውስጥ የገባ ድርጅት መሆኑ ተሰምቷል። ይህንንም ተከትሎ እንግዲህ ሙሉዓለም አምባሳደርነቱን ሲለቅ የተለያዩ ጉዳዮች ተነስተዋል። አምባሳደርነትን ብትለቅም ከተጠያቂነት አትድንም የሚሉ የተለያዩ ትችቶች ተሰንዝረውበት ነበረ። ነገር ግን ከዚህ ካምፓኒ ጋር ተያይዞ እስካሁን የተፈጠረ ወይም የሰማነው አዲስ መረጃ የለም። የምንሰማ ከሆነ ግን ለእናንተ ለአድማጮቻችን እንደምናደርስ ቃል እንገባለን። ለዛሬ ይዘንላችሁ የነበረው መረጃ ይህንን ይመስል ነበር። መልካም ጊዜ፣ ቸር ያሰማን።